የሞንትሪያልና የኦቶዋ ህዝብ ይሄው እዚሁ ከካናዳ ዋና ከተማ ላይ ሆነን ስለ ቤተ ክርስቲያናችን እየጸለይን ነው። ጸሎትን በተጨማሪ በቤተ ክርስቲያን ላይ ያለውን ጣልቃ ገብነት እናወግዛለን 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 እናወግዛለን። ወንድሞቻችን ቤተ ክርስቲያን ነጠላ አጣፍተው ሊጸልዩ ሲሄዱ ተገለዋል። ይሄንን እንቃወማለን 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 አጥብቀን እናወግዛለን። ቤተ ክርስቲያኑ ምነው ዘረበሽ አንድነትሽ ጠፍቶ ሰላምን አጣሽ። አንደኛው ሲጠብሽ ሌላኛው ሲጎዳ ብዙ ልጆች ወልደሽ የወላድ መልካሙን አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህን ለግሰን በዘርና ጎሳ ስንከፋፈል ጥላችን ፈረሰ በጠላታችን መሳለቂያ ሆነ በየአደባባዩ ልዩነትን አይተው ብዙዎች ተለዩ። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህን ለግሰን አንዱ ለእግዚአብሔር ለአምላካችን በእናት ኦርቶዶክሳዊት ቤተ ክርስቲያን ስም ቆሜ ምስጋና ማቅረብ እፈልጋለሁ። ለምን ካላችሁኝ ዛሬም እግዚአብሔር ለቤተ ክርስቲያናችን እስከ ደም መስዋዕትነት ዋጋ የሚከፍሉ ልጆች ስላሏት ስለሰጣት ስላላሰጠን ስለ ታላቁ አምላካችን ስላደረገው ነገር ሁሉ እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁንልን። በአንድ በኢትዮጵያ ብቻ አይደለም በዓለም ዙሪያ ለእናት ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መስዋዕት ለመሆን የተሰለፉ በሚሊዮን የሚቆጠሩ ክርስቲያኖች አሉን። እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁንልን። ቅድም ሁሉም የሚሉና አሁን መሪያችን ጥሩ ሰው መስለዋችሁ ደግፋችሁ አሉላችሁናል። እውነት ነው። ሳጥናኤል መልአክ በነበረበት ጊዜ መላእክቱ ሊያከብሩት ነበር። ይሁዳም ሐዋርያ በነበረበት ጊዜ ክርስቶስ ጋር አብሮ በልቷል። ግን ይሁዳ ሲሆን ሳጥናኤል ብለናል። ከዚህ ላይ በጥንካሬ ባለፈው በጽሁፉም እኔ በተለይ በየቀኑ በኢትዮጵያ ቴሌቪዥን በቤተክርስቲያን ቴሌቪዥን ስናገር ቆይቻለሁ። ይሄን ለምትሰሙ ትናንት አባቶቻችን ለነበራችሁ ዛሬም ወንድሞቻችን ለምንላችሁ ለዚህ ታላቅ ስህተት ቤተክርስቲያንን የጣላችሁ እናንተ የተወገዛችሁ የትናንት አባቶች የዛሬ ወንድሞች መቼም የተማራችሁ አላችሁ አውቃለሁ። ለዚህ ሁሉ ተጣጣላችሁ እናንተ ናችሁ። ያስለቀሳችሁን በእናንተ ምክንያት ነው። እናንተ ምክንያት ናችኋል። ጥቁር ያስለበሳችሁን በእናንተ ምክንያት ነው። በዓለም ዙሪያ ያለ ልጆቻችሁ እንወዳችሁ ነበር፣ አሁንም እንወዳችኋለን። አፍረንባችኋል። አንገታችን ደፍተናል፣ ተሳቀናል፣ አዋርዳችሁናል። ስለዚህ ንስሐ ገብታችሁ ያላችሁ ሁሉ ጥላችሁ ከቤተ ክርስቲያናችሁ ጫማ ስር ወድቃችሁ ይቅርታ እንድትጠይቁ እንፈልጋለን። ይህን ካደረጋችሁ ነገም እንደ ትናንቱ አባቶቻችን እንላችኋለን። እባካችሁ 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 ከምንም ክብር የእግዚአብሔር ክብር ይበልጣልና ከምንም በላይ ክርስቲያን መሆን ይበልጣልና ይህን አድርጉልን እላለሁ።
በእግዚአብሔርና በቤተ ክርስቲያኔ ይህን ነው የምለው። እናንተ ንስሐ ግቡ የሚል ጥሪ እናደርጋለን። አንዳንድ ጊዜ አባቶች ንስሐ ግቡ ስትሉ ሰምተናቸዋል። እኛ ደግሞ ዛሬ ልጆቻችሁ ነበር ዛሬ ወንድሞቻችሁ የሆኑ እናቶቻችሁ ሆነ ንስሐ ግቡ እንላችኋለን። ያን እንጠብቃለን። ሌላው በእውነት በዓለም ዙሪያ ሴት፣ ወንድ፣ ትልቅ፣ ትንሽ፣ ሕፃን፣ አዋቂ፣ ምሁር ሁላችሁም ኦርቶዶክሳውያን በዚህ ጊዜ እጅ ለእጅ ተያይዛችሁ እየሞታችሁ ያላችሁ፣ በእስር ቤት ውስጥ ያላችሁ፣ ሌሊት የማትተኙ የምትንከራተቱ በዓለም ዙሪያ ያላችሁ ወገኖቻችን ሁሉ እኛም ከእናንተ ጋር ነው የምንሆነው። እግዚአብሔር ጸሎታችሁን እንደሚቀበል እናምናለን። አይዟችሁ፣ በያላችሁ በርቱ። የተሻለ ከትናንቱ የተሻለ ቤተ ክርስቲያን እንዳለችን መኑ። ብዙ መልካም ነገር አይተናል። ነገ የተሻለ ነገር እናያለን። እንግዲህ ጨርሻለሁ። ዛሬ እናውቃለን ብዙ ስራ እንዳላችሁ፣ እናውቃለን ትምህርት እንዳላችሁ፣ እናውቃለን እዚህ በረዶ ላይ ለመቆም እሄዳለሁ ብሎ መነሳት ቀላል እንዳልሆነ እናውቃለን። በዚህ ሀገር አኗኗራችሁ ግን ያን ሁሉ ታችሁ ከቤተ ክርስቲያንማ የሚመልጥ የለም ብላችሁ ዛሬ ከዚህ ጋር የቆማችሁ እግዚአብሔር ባርካችሁ። ደግሞ እሑድ እንደምናገኛችሁ ተስፋ እናደርጋለን። እግዚአብሔር ስልን ጨርሻለሁ። አባ ነጋዊ ምስጢር የምነግሩን ካለ ጨርሻለሁ። በእኔ በኩል እግዚአብሔር ስል አቡነ ዘበሰማያትን ማለት አቡነ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል ቅዱስ ፈቃድህ ይርዳን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽም ፍሬ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን በኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አንድ ቤተ ክርስቲያን አንድ ቤተ ክርስቲያን አንድ ሲኖዶስ አንድ ሲኖዶስ አንድ ፓትርያርክ አንድ ቤተ ክርስቲያን አንድ ሲኖዶስ አንድ ቤተ ክርስቲያን አንድ ፓትርያርክ መንግስት ከቤተ ክርስቲያን ላይ እጁን ያንሳ። መንግስት ከቤተ ክርስቲያን ላይ እጁን ያንሳ። Hands off Ethiopian Orthodox Church. Hands off Ethiopian Orthodox Church. Hands off Ethiopian Orthodox Church. One church, one synod, one patriarch, one church, one synod, one patriarch, one church, one synod, one patriarch. Hands off Ethiopian Orthodox Church. Stop killing, stop harassing Ethiopian Orthodox Church believers. Stop killing Ethiopian Orthodox Church believers. Stop harassing Ethiopian Orthodox Church synod. Stop harassing Ethiopian Orthodox Church synod. Separate church and state. Separate
separate church and state የአባቶች እንግልት ይቁም የአባቶች እንግልት ይቁም የኦርቶዶክስ እንግልት ይቁም ሃይማኖት ከዘር አይቀላቀል ሃይማኖት ከዘር አይቀላቀል ገዳማቶቻችን ይጠበቁ ቤተክርስቲያናችን ትጠበቅ ቤተክርስቲያናችን ትጠበቅ አባቶቻችን ይጠበቁ hands off Ethiopian Orthodox Church hands off Ethiopian Orthodox Church hands off Ethiopian Orthodox Church one church one synod one patriarch one synod one church one patriarch one church one synod one patriarch Ethiopia ለዘላለም ትኑር separate church and state separate church and state የአባቶች እንግልት ይቁም ኃይላችን እግዚአብሔር ነው ኃይላችን እግዚአብሔር ነው ኃይላችን እግዚአብሔር ነው አምላካችን እግዚአብሔር ነው መመኪያችን እግዚአብሔር ነው ጠባቂያችን እግዚአብሔር ነው ውበታችን እግዚአብሔር ነው የኢትዮጵያ መንግስት ኃላፊነቱን ይወጣ ቤተክርስቲያናችን ትጠበቅ ምዕመናን አይገደሉ ምዕመናን ይጠበቁ ምዕመናን ይጠበቁ ህገወጥ ጳጳስ አንቀበልም ቤተክርስቲያን ትኖራለች ቤተክርስቲያን ታብባለች ቤተክርስቲያን ትሰፋለች ታድጋለች ታብባለች ትኖራለች ትሰፋለች በጣም እናመሰግናለን። እንግዲህ ከዚህ ቀጥሎ ዶክተር መኮንን አጭር አስተያየት ይሰጣል። የተከበሩ አባታችን መምህር ሰናይ አድማሱ፣ የተከበሩ አባታችን መጋቤ ምስጢር ቀሲስ ሳምሶን፣ ቀሲስ መላኩ እንዲሁም ኢትዮጵያዊ የሆናችሁ ወንድሞቼና እህቶቼ አባቶቼ ይህን እድል ሰጥታችሁኝ ልናገር ስለፈቀዳችሁልኝ ከምስጋናም በላይ እንደ ክብር አድርጌ እቆጥረዋለሁ። ዛሬ የተሰበሰብንበት ጉዳይ ግልጽ መሆኑን ሁላችንም ከብዙ ጊዜ ጀምሮ ያየነው ነው። ይሄም የመጣው ተገንጣይ የሆኑ አመፀኛ ካህናት የራሳቸውን ሲኖዶስ ለማቋቋም ባደረጉት ጥረትና በአገሪቱ ላይ ያመጡት ከፍታ ተጽዕኖ ነው። ይህ ተጽዕኖ ዓላማው በጣም የሰፋ ነው። ህዝብን ከህዝብ፣ ወንድምን ከወንድም ለማጋጨት፣ ለማጫረስ ተብሎ የተሰራ ነው። እነዚህ ሰዎች ተበድለናል ብለው ቢሉ ህግ ፊት ሄደው መክሰስ ይችሉ ነበር። ለምንድን ነው እንዳበደ ውሻ ሮጠው የራሳቸውን ሲኖዶስ ያቋቋሙ? ይሄንን ጠይቁ፣ ልቦናችሁን መርምሩ።
ይሄ ሆን ተብሎ የተሰራ ስራ ነው። ለማጫረስ ህዝብን የተሰራ ስራ ነው እንጂ በእግዚአብሔር የሚያምኑ ሰዎች ህግን ተከትለው ነው የሚሄዱት። አሁን ሲኖዶስ የሚሰራውን አታዩም ወይ? እውነተኛውን ሲኖዶስ በህግ ነው እየሄደ ያለው። ጠላትህን ራሱ በፈጠረው ጨዋታ አሸንፈው ይባላል። አሁንም ራሳቸው የፈጠሩት ጨዋታ ላይ የመረቻቸው ጊዜ ደርሷል። ሰይጣንን ወደ እንጦሮጦስ ወደ ከርሰ ምድር የከተተው ማን ነው? መልአኩ ዑራኤል ነው፣ ሰይፈ ነበልባሉን ይዞ። እነዚህ ጳጳሳት፣ ኤጲስቆጶሳት እንዲሁ ጥቁር ለብሰው ብታያቸው ቀላል ነገሮች አይደሉም። ይሄ የሞደርን አስተሳሰባችን ንቀትን ሊያመጣ ይችላል። ታስታውሱ እንደሆነ ሁለት ጳጳሶች የተናገሩት ቁልፍ ቃል አለ። አንደኛው ምን አሉ? ይሄ ነገር እንኳን የመጣ ይለይለታል፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድነት የሚከበርበት ጊዜ ይመጣል ማለታቸው ነው። ይለይለታል፣ ውስጣችን ለካ ዘንዶ ተኝቶ ነበር ነው። አንደኛው ደግሞ ምን አሉ? መንፈሳዊ ሕግና ስጋዊ ሕግ አንድ ጋር ካልሆኑ ምንም ነገር ለማድረግ አንችልም አሉ። ይህ ማለት ነው ፈርሃ እግዚአብሔር ይኑረን፣ መንፈሳችን የሚልንን እንስማ፣ በስጋችን ፍላጎት ብቻ አንሂድ፣ ወደ ገደል ነው የምንገባው ነው የሚሉት። ፈርሃ እግዚአብሔር ከጠፋ በኢትዮጵያ ምድር ብዙ ጊዜው ነው፣ በጣም ብዙ ጊዜው ነው። ሁሉም እየተነሳ የመሰለውን እየጮኸ አገሪቱን ገደል ይዞ ለመግባት ነው የሚሮጥ ያለው። ስለዚህ እናንተ ልታተኩሩና በደንብ ልታስቡ የሚገባው ይህ ራሱን ሊገነጥል የተነሳ ኃይል በእውነት ለኦሮሞ ሕዝብ አስቦ በእውነት ለሌሎች ብሔሮች አስቦ አይደለም፣ ሕዝብን ለማፋጀት አስቦ ነው። እንዳልኳችሁ ወደ ሕግ መሄድ ነበረበት መጀመሪያ። አሁን የተደረገው ትክክለኛው የኦርቶዶክስ ቤተክርስቲያን ወደ ሕግ ነው ሄደው። በሕግ ደግሞ አሁን ሊፈተን ነው። የኢትዮጵያ መንግስት ባወጣው ሕግ ሊፈተን ነው። ምክንያቱም ይህንን ያወጣውን ሕግ በስራ ላይ ካላዋለ ሕዝቡንም ቤተክርስቲያኗንም መብቷን ካላስከበረ እኛ አያገባንም፣ ይሄ የራሳቸው ጉዳይ ነው ብሎ የሚርቅ ከሆነ ቤንዚን ነው እሳቱ ላይ እየረጨ ያለው እና ይሄንን ይወቁበት። የኢትዮጵያ ቤተክርስቲያን አትወድቅም። እሷን ሊጥሉ የመጡ ናቸው አመድ የሚሆኑት። ካህናት ሲያስተምሩን ምንድነው የሚሉት? ሁሉ ጊዜ አትፍሩ፣ አትጨነቁ ነው የሚሉት። እግዚአብሔርን የያዘ አይፈራም፣ አይጨነቅም። ሁሉ ጊዜ ደግሞ በእጁ የዑራኤልን ሰይፈ ነበልባል ይዞታል። ስለዚህ ምንም እውነትን ተናግሮ አንገት ቆርጦ ነው የሚጥለው። እንዴት ነው ይህንን ልናደርግ የምንችለው ብላችሁ ልትጠይቁኝ ትችላላችሁ። ጸሎት አንዳንድ ጊዜ ሰይፈ ነበልባል የሚሆንበት ጊዜ አለ። ስለዚህ ጸልዩ፣ ሰይፈ ነበልባላችሁን ሁላችሁም ያዙ፣ የዑራኤልን ሰይፈ ነበልባል፣ ይሄ የተነሳውን ሰይጣን፣ ይሄ የተነሳውን ዘንዶ አንገቱን ቆርጣችሁ ለመጣል ተነሱ። አትፍሩ። ምናልባት እኔ እዚህ ቆሜ ስናገር ጀጅመንት በእኔ ላይ ፍርድ ሊኖራችሁ ይችላል። ማነኝ ብሎ ነው ይሄ ሰውዬ እንደዚህ የሚለፈልፈው ብላችሁ ትሉ ይሆናል። እኔ ግን ያየሁትን አይቼ ነው የምናገረው። ጁልየስ ሲዘር የታወቀ ተናጋሪ ነበረ። ሁሉ ጊዜ ንግግሩን ሲከፍት ምንድን ነው የሚለው? ሮማንስ ሲቲዘንስ ሌንድ ሚ ዮር ኢየርስ ነው የሚለው። ምን ማለቱ ነው? ጆሮአችሁን ሮማውያኖችና ዜጎች ስጡ፣ አውሱኝ፣ ልንገራችሁ፣ ምነግራችሁ ነገር አለ ነው የሚለው።
አባታችንም ቅድም ሲናገሩ ምንድን ነው ያሉት? የሚሰማ ይስማ ነው ያሉት። ዛሬ እዚህ የተናገርነው በሙሉ ጆሮአችሁን ብቻ እንድታውሱን አይደለም የምንጠይቀው፣ ስነ ልቦናችሁንም ጭምር ነው። ጸሎትም ስታረጉ ሰይፍ እንዲሆን የምትፈልጉ ከሆነ በንጹህ ልቦና ጸልዩት። ይመጣል፣ ከላይ ይመጣል፣ መንፈስ ቅዱስ ይመጣል፣ ያቀምሰዋል የሚያቀምሰውን በሙሉ እና የኢትዮጵያን አንድነት ይጠብቃታል። አንፍራ፣ አንለምን፣ ወታደሮች ባካችሁ አንረድ። ይመጣል፣ የእግዚአብሔር ክንድ ተነስቷል፣ ይወርዳል፣ ይቆርጠዋል ሁሉንም። ስለዚህ በኢትዮጵያ አንድነት፣ በኢትዮጵያ ኦርቶዶክስ አንድነት፣ በሲኖዶሱ አንድነት አምነን እኛ ልናደርግ የምንችለው ተቃውሟችንን ማሰማት ነው። ግን እንዳልኳችሁ ጸሎታችንንም ደግሞ በንጹህ ልቦና እየጸለይን እግዚአብሔር ስራውን እንዲሰራ መለመንና መጠየቅ አለብን። ይሄ ተፈጻሚነት ያለው ነው። ይሄንን ነገር ያስነሱ ሰዎች ዛሬ ወይንም ነገ አይደለም የሚሞቱት፣ ቆይቷል። እንትኑ ዘሩ እነሱ ላይ ተነስንሶ እንዲያቆጠቁት ሲያደርጉት የዛለታ ነው የሚሞቱት። እና ይሄንን እናያለን። በኢትዮጵያ አንድነት ላይ የተነሱ በሙሉ ይወድማሉ። በእግሯ ስር ነው ተረግጠው የሚቀሩት፣ ትቢያ ነው የሚሆኑት፣ አመድ ነው የሚሆኑት። ስለዚህ በርቱ፣ እምነታችሁ ይጠንክር። በክርስቲያንነቱ በእግዚአብሔር የሚያምን ምንም አይፈራም፣ ይናገራል። እኔ አልፈራም፣ ምንም ነገር አልፈራም፣ እግዚአብሔርን ይዤ ነው የምናገረው። እዚሁ አባቶቻችን አሉ። ይህንን ደግሞ እምነት ያሳደሩብን እነሱ ናቸው። ስለዚህ ጠንክሩ፣ አትፍሩ። እግዚአብሔርን የያዘ ምንም ነገር አይፈራም፣ ምንም ነገርም ደግሞ አያቆመውም። አትርሱ። ይሄንን እግዚአብሔር የለም ብላችሁ በሆዳችሁ የምታስቡ ካላችሁ ተላላ ሞኞች ናቸው። እግዚአብሔር አለ፣ የእግዚአብሔር ኃይልም አለ። የእግዚአብሔር ኃይልም ይጸናል፣ የኢትዮጵያ አንድነትም ይጸናል፣ የሲኖዶሷም አንድነት ይጸናል። አሜን። እግዚአብሔር ይስጥ። በጣም እናመሰግናለን ዶክተር መኮንን። For the benefit of those people who are not understanding the language that we are speaking, I'll just say a couple of statements on what this rally means to us and why we are gathered here. On January 24th, 2023, 3 bishops of the Ethiopian Orthodox Tewahedo Church conspired to break up the unity of the church by establishing an ethnic-based patriarch in the some part of the country. This illegal act violates the long-standing canon laws of the Ethiopian Orthodox Church. The Ethiopian Orthodox canon laws of the church stipulates an indivisible hierarchical order, one church, one synod, and one patriarch. Following this unprecedented illegal act by some members of the Ethiopian Orthodox Church, His Holiness Abuna Matthias denounced the bishop's action as illegal. When the Ethiopian Orthodox Church Holy Synod passed a resolution excommunicating the 3 bishops and their 20 clerks. The Ethiopian Orthodox Church is an old church in the world. It has been established in the 330 AD, before any of Christian organizations that we see in this world establish themselves as Christians. This is an old church. We therefore, Ethiopian Orthodox Church followers in Canada, fully support and respect the decision of the Ethiopian Orthodox Synod. We denounce
legal action of a conspiracy to divide Ethiopian Orthodox Church and its followers on the basis of ethnicity. We unequivocally denounce the support of Ethiopian government given to the dissident clerics and the constitution to discharge its duty. We call the Ethiopian government to respect and discharge its duty to protect the church illegally entitled and operation from unlawful occupation. And thank you very much. This is in short why we are gathered in this peaceful rally. ከዚህ ቀጥሎ የተወሰኑ መዝሙሮች እናደርጋለን እንላለን።